ኤርትራ ድንበር ጦርነቱ ፈነዳ። የሻቢያ ጦር ቀድሞ ተኮሰ። በመጨረሻም የተፈራው ጦርነት ተቀሰቀሰ። የኤርትራ ጦር አዘናግቶ ኢትዮጵያ ጦር ላይ ተኩስ ከፍቷል። ዓለም ትኩረቱን ሁሉ መካከለኛው ምስራቅ ላይ ባደረገበት አጋጣሚ ኢሳያስ አፈወርቂ ድንገተኛ ጥቃት በወልቃይት አቅጣጫ በሚያዋስነው ድንበር ላይ ከፍተዋል። ባለፉት ሳምንታት ሁለቱ ሀገራት ከፍተኛ ቁጥር ያለው ኃይላቸውን ሲያከማቹ ቆይቷል። የአሜሪካንም ሆነ የተመድን ማስጠንቀቂያ ጆሮ ዳባ ልበስ ብለው ማባሪያው ወደማይኖረው ግጭት ገብተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በትግርኛ ቋንቋ ባስተላለፉት መልእክት ህወሓትን በብዱሻ መስለው ሻቢያን ደግሞ ቆሞ ቀር ኃይል ሲሉ ዘልፈዋል። ካርታ ለዋጭ ነው በሚባልለት በዚህ ጦርነት ማን ያሸንፋል የሚለው ብቻ ሳይሆን ምን ያህል የከፋ ቀውስ ሊፈጠር ይችላል የሚለው ብዙዎችን ያስጨነቀ ጉዳይ ሆኗል። የተወደዳችሁ የቻናላችን ቤተሰቦች የሁለቱ ሀገራት ግጭት በድንበር ላይ መቀስቀሱን ተንተርሰን ውጊያውን ማን ቀድሞ ጀመረው፣ በአካባቢው ያለው ወታደራዊ እንቅስቃሴ ምን የመሰለ ነው የሚለውንና የወደፊቱን የሀገሪቱን ዕጣ ፈንታ ምን ሊሆን እንደሚችል እንመለከታለን። ቪዲዮውን ላይክ እና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። ለወራት ወታደራዊ ውጥረት ሰፍኖ ቆይቷል። ያላቸውን ኃይል ሁሉ ወደ ድንበር አስጠግተው ለሳምንታት በመድፍ ርቀት ተፋጠው ቆይተዋል። ዓለም አቀፍ ተቋማትም ውጥረቱንና ፍጥጫውን በመመልከት ወደ ጦርነት መግባታቸው አይቀሬ ነው በማለት ሲያስጠነቅቁ ከርመዋል። እንደፈሩትም ለወራት የኢትዮጵያን መንግስት በውክልና ሲወጉ የከረሙት ኢሳያስ አፈወርቂ ግልጽ የፊት ለፊት ውጊያ ከፍተዋል። ዛሬ ከማለዳ ጀምሮ የወጡ መረጃዎች እንደሚያመለክቱት ሱዳንን፣ ኢትዮጵያና ኤርትራን በሚያዋስነው የወልቃይት ኮሪደር ላይ የኤርትራ ወታደሮች የመከላከያ ኃይል ላይ ጥቃት ፈጽመዋል። ጥቃቱ ሌሊት ላይ የተፈጸመ ድንገተኛ እንደሆነ የተገለጸ ሲሆን የመከላከያ ጦር ያጸፋ እርምጃም ሰጥቶታል። በዚህም ለሰዓታት የዘለቀ ውጊያ በድንበሩ ላይ ተካሂዷል። በዚህ ውጊያ ከሁለቱም ወገን በርካታ ቁሳዊና ሰብአዊ ኪሳራ መድረሱ የተዘገበ ሲሆን የድሮን ቅኝትም እየተደረገ ነው። መረጃዎች እንደሚያሳዩት በዚህ ውጊያ ፋኖና ህወሓት ኃይሎች ከሻቢያ ወገን ተሰልፈው በአንጻሩ የተከዜ ዘብ ከመንግስት ጎን ተሰልፈው በውጊያው ተሳትፈዋል። አሁን ውጊያ የሚስፋፋ ከሆነ በሰሜን ኢትዮጵያ ፋኖ፣ ብልጽግና፣ ሻቢያ፣ የተከዜ ዘብ፣ ህወሓት እንዲሁም የሱዳን ኃይሎች የሚሳተፉበት ፉል ስኬል ዋር ሊጀመር ይችላል በሚል ተፈርቷል። ወታደራዊ ባለሙያዎች እንደሚሉት ዛሬ በኤርትራ ድንበር የታየው የተኩስ ልውውጥ ከተስፋፋ የተፋላሚዎች ብዛት እንደሚጨምር ይናገራሉ። በሁሉም ወገን የሚደረጉ የሰራዊት እንቅስቃሴዎችን ግምት ውስጥ በማስገባት ጦርነቱ የሚደረግባቸው ግንባሮችንም በትንታኔ መልክ እያስቀመጡ ነው። ወታደራዊ ተንታኞች እንደሚሉት በቀጣይ ቀናት የአፋር ግንባር ውጊያ ቀጠና ሊሆን ይችላል። የግንባር የብልጽግናን ኃይል በፍጥነት መቀለው የማሰብ የሚያደርሰው መስመር ነው። በአንጻራዊነት ሜዳማ ስለሆነም የአየር ኃይል ብልጫ ላለው ወገን ተመራጭ ግንባር ነው። ብልጽግና ይህንን መስመር መቀለ ላይ የነጌታቸው ረዳን ቡድን ወደ ስልጣን ለመመለስ ወይም ማሰብን ለመያዝ የሚመርጠው ግንባር ይመስላል። ሌላኛው የሰቆጣ ጭላ ግንባር ነው። ይህ ከተንቤንና አበርገሌ አካባቢ በመነሳት በተራራማው የዋግና ላስታ ምድር የሚደረግ ጦርነት ነው። የኤርትራና የትግራይ ኃይሎች በሰቆጣ ላሊበላ፣ በእብናታ ላይ አንበጋሸን አድርገው ከፋኖ ጋር በጥምረት የብልጽግናን ኃይል መሃል አማራ ክልል ላይ ለመቁረጥ የሚጠቀሙት መስመርም ነው። ከሰሞኑ የደቡብ ጎንደር ፋኖ እንቅስቃሴ አንጻር ካየነው አንድ ወይም ሁለት የኤርትራና የቲዲኤፍ አርሚዎች በዚህ መስመር ፋኖን ለማገዝ ከገቡ ባህር ዳርን መቆጣጠር እንዲሁም የብልጽግና ኃይልንም መቁረጥ ይችላሉ። ፋኖ አጋዥ ኃይል ሲመጣለት አልቀበል የሚል ስብስብ አይደለም። ፋኖ ባህር ዳርን መቆጣጠርና ክልሉን መያዝ ይፈልጋል እየተባለም ነው። በሶስተኛነት የሚነሳው ግንባር የጠለምት ወልቃይት ግንባር ነው። በዚህ ግንባር የብልጽግና ኃይልና ተከዜ ዘብ በጋራ የተሰለፉበት ሲሆን የቲዲኤፍ ኃይሎች በሶስት አቅጣጫ ኃይል አላቸው። የመጀመሪያው በጠለምት በኩል ለመግባት የሚሞክር ሲሆን ሁለተኛው ባዲጎሽ በኩል ለመግባት ኃይሉን አሰባስቧል። ሶስተኛ በሱዳን ሸረሪና በኩል ያለው አርሚ ሰባ ነው። በኤርትራ ድንበር በኩል በጋሽ በርካ ግዛት ኦማሃጀር የኤርትራ ኃይሎች አሉ። የራያው አጂ አላማጣ ግንባር ሌላኛው ነው። በዚህ መስመር ተፋላሚ ኃይሎች በቅርብ ርቀት የሚተያዩበት አካባቢ ነው። ከወልዲያ ቆቦ መስመር ጠንካራ የፋኖ ኃይል ያለበት ስለሆነ የብልጽግና ኃይል ከትግራይ ኃይሎች ጋር ብቻ ሳይሆን ከፋኖች በኩልም ፈተና ያጋጥመዋል። በአሁኑ ዙር ጦርነት ብልጽግና ወደ መቀለ ለመሄድ እንደ ግራ ካሱ ያሉ አስቸጋሪ ቦታዎች ያሉበትን ይህን መስመር ይመርጡ አይመስልም። ቲዲኤፍና ፋኖ ጥምረት የሚፈጥሩበት አንዱ ግንባር ይህ በመሆኑ የብልጽግናን ኃይል ስምሪት በተለይም በአፋር ጭፍራ መስመር ያለውን ሊያዛባው ይችላል። ሌላኛው በወታደራዊ ባለሙያዎች ዘንድ የውጊያ ቀጠና ይሆናል ተብሎ የሚገመተው ከመተከል ቋራ መተማ ያለው የሱዳን ድንበር ነው። በዚህ መስመር የፋኖ ኃይሎች የተወሰነ የሱዳን አልቡርሃን የኤርትራና የአርሚ ሰባ ጦር ጋር በመቀናጀት ቋራ፣ አለፋ፣ ጣቁሳ፣ ደንቢያ፣ ጭልጋ፣ ማጮሆ፣ መተከል፣ ጃዊ፣ አገው ምድር አድርገው ወደ ባህር ዳርና ጎንደር ኃይላቸውን ለማስገባት የሚሞክሩበት ይሆናል። ከደቡብ ጎንደር አቅጣጫ ከሚመጣው የፋኖ ኃይል ጋር በመቀናጀት የክልሉን መንግስት መቀመጫ ባህር ዳርን ለመያዝ ይሞክራሉ። የሸዋ ግንባር ሌላኛው ዋና የውጊያ ግንባር ነው። የግንባር ለ4 ኪሎ በቅርብ ርቀት ላይ ያለ ኃይል ነው። የሸዋ ግንባር ላይ የአማራ ፋኖ በአንድ በኩል የወላ ኃይሎች በሌላ በኩል አሉ። የኦሮሚያ ክልል ሚሊሻና ልዩ ኃይልም በብዛት አሉበት። በዚህ ግንባር የተሰለፉት ኃይሎች
መደበኛ ውጊያ ለማድረግ አቅም ባይኖራቸውም በትንሹ ግን የኦሮሚያ ልዩ ኃይልና ሚሊሻ ወደ ሰሜን እንዳይሄድ በማድረግ ሰሜን ላይ ለሚደረገው ውጊያ የኃይል ማዛባት ስራ መስራት ይችላሉ። ጦርነቱ ከተጀመረ በኋላ ፋኖ ብልጽግናን ከሚወጉት ኃይሎች ጋር እንደሚተባበር በፍጹም መጠራጠር አይገባም። አሁን ባለው ተጨባጭ ሁኔታ ለፋኖ አዋጩ መንገድም ከዲቲኤዲኤፍና ከኤርትራ እንዲሁም ከሱዳን አልቡርሃን ጋር መተባበር ሆኗል። በዚህ መንገድ አቅሙን ካላጎለበተና ለብልጽግና ስጋት መሆኑን ካላሳየ በስተቀር ብልጽግና አሁን ላይ ከፋኖ ጋር የመደራደር ፍላጎት የለውም። በዚህ ጉዳይ ላይ በሁሉም ቀጠና ያሉ የፋኖ መሪዎች ተመሳሳይ አቋምና አረዳድ እንዳላቸውም ይገምታል። የውጊያ ቀጠና ግንባሮችን በእንዲህ መልኩ ካየን ይህን ተንተርሰን የጦርነቱ ውጤቶች ምን ሊሆኑ ይችላሉ የሚለውን በተርታ እናስቀምጥ። አንደኛ፣ በዚህ ጦርነት ሁለቱም ወገኖች ሳይሸናነፉ የተራዘመ ሊሆን ይችላል። የከሆነ ፋኖ የበለጠ ለመታጠቅና አደረጃጀቱን ለማጠናከር ምቹ ሁኔታ ያገኛል። በእርግጥ ማህበረሰባችን በተራዘመ ጦርነት ለከፍተኛ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ የሚጋለጥ ይሆናል። ሁለተኛው፣ በዚህ ጦርነት ብልጽግና ከፊል ድል ሊያገኝ ይችላል። ለአብነት አሰብና መቀሌን መያዝ፣ ከዛም የተኩስ አቁም ሊደረግ ይችላል። የጦርነት ውጤትም ለፋኖ አጋዥ ነው የሚሆነው። ብልጽግና አሰብን ወይም መቀለን ይዞ የተኩስ አቁም ከተደረገ ፋኖ ከኤርትራና ሱዳን ድጋፍ እያገኘ ይቀጥላል። የብልጽግና ጦርም የያዛቸውን ቦታዎች ላለመልቀቅ ከፍተኛ ኃይሉ በትግራይና የአሰብ አካባቢ ይቆያል። ፋኖ በዚህ መሃል ድርጅታዊና ወታደራዊ አቅሙን እያጠናከረ ሊሄድ ይችላል። ሶስተኛ፣ የትግራይና የኤርትራ ኃይሎች ከፊል ድል ሊያገኙ ይችላል። ለምሳሌ የወልቃይት ወይም ጠለምት አካባቢን የትግራይ ኃይሎች ሊይዙት ይችላል። ብልጽግናም ከትግራይና የኤርትራ ኃይሎች ጋር ሊደራደር ወይም ተኩስ አቁም ሊደረግ ይችላል። ይህ በሚፈጠርበት ሰዓት ፋኖ ምን ይሆናል? ብልጽግና በድርድር ወልቃይትን ለትግራይ ኃይሎች ካስረከበ ፋኖ በመላው አማራ ከፍተኛ የህዝብ ድጋፍ ያገኛል። የአማራ ብልጽግና በተለይም በአምስቱ የጎንደር ዞኖች ያለው የመንግስት መዋቅር ከፋኖ ጋር ይሰለፋል። ፋኖ የክልሉን መንግስት መያዝ እድሉ ሊጨምር ይችላል። አራተኛ፣ በብልጽግና ፍጹም አሸናፊነት የሚጠናቀቅ ጦርነት ከሆነስ? የመሆን እድሉ ጠባብ ቢሆንም ብልጽግና ትግራይና ኤርትራ ላይ ሙሉ በሙሉ ካሸነፈ በቀጣይ ፊቱን የሚያዞረው ወደ ፋኖ ይሆናል። የለፋኖ ወርስት ኬስ ሴናሪዮ ነው። ከብልጽግና ጋር የተከዜ ዘብና የአማራ ብልጽግናዎች መሰለፍ ወልቃይትን ጨምሮ ሌሎች የአማራ ጥቅሞች በተወሰነ ደረጃ እንዲጠበቁ አጋዥ ሊሆን ይችላል። የተከዜ ዘብን ሆነ በብልጽግና ውስጥ ያሉ የአማራ ብልጽግናዎችን የማልቃወማቸውም ለዚህ ነው ይላል። ሁሉንም እንቁላል በአንድ ቅርጫት መክተት አይገባም። ብልጽግና ቢያሸንፍ እንኳ እዛ ውስጥ የተወሰነ የኛ ኃይል መኖሩ ጥሩ ነው ባይ ነው። አምስተኛ፣ የፋኖ ቲዲኤፍና የኤርትራ ኃይሎች ጥምረት ሙሉ በሙሉ ብልጽግናን ከጣለስ? ይህም ከላይ አራተኛ ቁጥር ላይ እንደቀረበው የመሆን እድሉ ጠባብ ቢሆንም ከተፈጠረ አሁን ባለው ሁኔታ የተሻለ ወታደራዊ ብልጫ ያላቸው የትግራይና የኤርትራ ኃይሎች ስለሚሆኑ ፋኖ ኢዲሂኖች ወይም በአዴኖች ያጋጠማቸው ነገር ሊያጋጥመው ይችላል። ከጫካ ወጥቶ ክልሉን ማስተዳደር እንዲሁም በሀገሪቱ ውስጥ የስልጣን ተጋሪ መሆን እድል ቢኖረውም የመሪነት ቦታውን ይይዛሉ የሚለው አጠያቂ ይሆናል። ሀገሪቱ እንደ ሀገር የመቀጠል እድል ሲኖራታል የሚለውም ሌላኛው ጥያቄ ነው።